ማዘር ፕሌን ውስጥ ማጨስ አይቻልም ከፈለጉ ውጪ ማጨስ ይችላሉ ምን አገባሽ አልወርድም ሀረባክሽ ሔዋን ይሄ ቲክቶክ ይቅርብሽ ጸሎት አታርጊም ይቺ ልጅ እኮ መብረቅ ልታስመታኝ ነው ባክህ ላይቭ ኑሮይ ነው ደሞ ታካብዳለህ እንዴ ቦዘን ወንድ ልጅ ማለት ምን ማለት ነው ወንድ ልጅ ተብሎ ካልተባለ ጠጪ በሳምንት 5 ቀን ካላደረ ውጪ ምን ወንድ ተባለ ተጨማለቀ እንጂ እኔ ከጫካ ድረስ የመጣሁት ወንድሜን ሰመረ ባሪያውን ፍለጋ ነው እና ባካችሁ የምታውቁት ከሆነ አድርሱልኝ ወይም እዚህ ቪዲዮ ስር ሜንሽን አድርጉት ሚስቱ 3 መንታ ወልዳ ዳይፐር ልግዛ ብሎ ነው በዛው የጠፋው ለመጀመሪያ ጊዜ በአዲስ አበባ ከተማ የብር ዝናብ እየዘነበ ሲሆን ሁሉም የቻለውን ያህል ለመሰብሰብ እየተሻማ ነው ዛሬ ዴት ነበርኝ እዚህ ካፌ ውስጥ ቺኳ ገን ቆየች ሳትቀጣኝ አልቀረችም ስልክ አታነሳም ቀጣችኝ ማለት ነው ወይኔ ሰውየው ይሄ ቡና በጣም ከባድ ነው የጫት ዱቄት ነስነስ አርገውበታል መሰለኝ ወንድም ትንሽ ጠጋ ብትልልኝ ቦታው ጠበበኝ እኮ ምን አባክ ነው የምትለው ከደበረ መውረድ ትችላለህ ስልኬት አለ የለም ስልኬን ተበላው ሲታሻሸኝ ታቆይ ነበር የጥላ ቢስ First time eating Mickey D's, let's see. Yo, this hits harder than injera after fasting. Bro, McDonald's low-key fire, no cap. Ronald McDonald, you're a real one. Verge kind of mid, bro. Lalabella carved a whole church downwards. No cap. Built with faith, not cranes. ለቅቅል የሚሆን ነገር አለ ወይስ ልጻፍብህ ይልቁንስ ይሄን ያዙ አፖል ስንት ነው 500 ብር አረ ሰዎች አፖል 500 ብር ወደ ጫካ መለሳለሁ በመዲናችን መሃል የመኪና መንገዶች እየተበላሹ ነው በዚህም ምክንያት ብዙ ሰዎች ጉዳት ደርሶባቸዋል ኦ ማይ ጋድ እስቲ ጸጉሬን አሪፍ አድርገህ ቁረጥልኝ ከፍቅረኛዬ ጋር ቀጠሮ አለኝ ከፍቅረኛህ ጋር ማድረግ የሌለብህ ነገር ምንድነው ከሚስት ጋር ማስተዋወቅ ልክ ቤት እንደገባህ ሚስት አርግዛለሁ ብትል ምን ታደርጋለህ ወተት ልገዛ ነው ብዬ ተመልሼ እወጣለሁ ገንዘብ ሲኖርክ በመቶ አመት ስሪ ሰምታ በጥራለክ ቪያግራ ያላችሁ በውስጥ ላኩልኝ እሺ ሁላችንም እንደምናቀው ኢራን ሚሳኤል ልተኩስ ነው ብላለች በዚህ ጉዳይ ማዘር ምን ይላሉ ምን አገባሽ አርፈሽ አትቀመጪ ለንቁላል ይሄን ያህል ብር ቆይ እንዴት ነው የጠግብሽው ማንነኝ ብለሽ ነው የምታስቢው አሁን ሁለት እድል ብቻ ነው ያለሽ ወይ ትሰየፊያለሽ ወይ ብር ቀንሽ ጣናነሽ ግን መሬት ለምዳ ውሃ ውስጥ አልሄድም እንዳትል እንዴት ነው 10 ብር ማውጣት የማልችለው የኔ ብር አይደለም እንዴት ስለ መብራት ኃይል ምን ይላሉ እኔ ስለ መብራት ኃይል ሳስብ እንባዬ ይመጣል ዮ ጋይስ ፕሊዝ ተረጋጉ ደሞም ደሬሰ ከኔ ጋር ነው እንስሳ ነኝ ብዬ አልበላው እኔ ገዳይ አይደለሁም እንደውም ለቅርብ ጓደኛዬ ለደሬሰ እሞታለሁ እናንተን አላቅም ግን ይሄ ጥሬስ ጋር በጣም ነው የሚጣፍጠው ደረሰ የት እንደገባ ግን አላቅም ይመስለኛል የተወሰነ ንጹህ አየር ለመቀበል ወይም ሌላ ነገር ለማድረግ ይወጣ ቅድሚያ ለእግረኛ ይለኛል እንዴ መኪና የገዛውት እግረኞችን ለመቀደም መስሎኝ ዛሬ ከአዲስ አበባ ዩኒቨርሲቲ በኢንጂነሪንግ ተመርቄያለሁ በሚቀጥሉት 20 አመታት ውስጥ ስራ ካገኘው ሀገሬን በታማኝነት ለማገልገል ቃል ገባለሁ አባት ለምንድን ነው የሚያለቅሱት ልጄ ቲክቶከር ሆኖ ይጦረኛል ስል ዶክተር ሆኖ አረፈው እኔ ምለው ጅብ በማታ እንጂ በቀን ይወጣል እንዴ ምን ላድርግጥ ኑሮ ከበደት በማታ ብቻ ተፍተፍ ማለት አያዋጣም ብዬ ቀንም መውጣት ጀምሬያለሁ በጣም መሮኛል የውነቴን ነው ታማኝ የሆነ ሰው ነው የጠፋው አንዴ ማዘር አስደውኝ ብሎ ስልኬን በላኝ አሁን ባለቤቴን ምን ልበለው ምን ሆኖ ነው መንገድ ላይ ሲያልፍ የስጢፎን ዘፈን ሰምቶ ነው የምርጫው አሸናፊ ከሆኑ ለኢትዮጵያ ህዝብ ምን ያደርጋሉ ሁሉንም ኢትዮጵያውያን በአንድ ግዙፍ አውሮፕላን ጭኜ ወደ አሜሪካ ወስዳቸዋለሁ ማዘሪያ ቢቹ ጨረቃ ላይ ሊወጣ ነው የሚባለው እንዴት ያዩታል እኔ ለፈጣሪ ማለት እንፈልገው እኛ እስከ ግማሽ አምጥተንልሃል ከዚህ በኋላ አንተ ጨርሰው ትግስት ይሄው 2.5 ሚሊዮን ብር ለቁርስ 2 ዳቦ ስጪኝ
አሁን የኔ ደሞዜ 9000 ብር ነው። ወጪዬ ደግሞ 15000 ብር ነው። ማን ነው እየሞላልኝ ያለው? ይሄ ተአምር ነው። ኑሮ ኢትዮጵያ ውስጥ ከባድ ነው። አረረ እንዴት ነው የቻላችሁታ? ትናንት እኔን ሞኝ እያለ ሰድቦኝ ነበር። ከተነሳብኝ ማንንም አልሰማም። በዚህ ጨርጫሳ ሽማግሌማ አልሰደብም። ማንም እንዳይገላግለ። ኮየ ወረዳ ኮየ አቦ ወዴት ነህ? ኮየ ማማ ምን ሆነው? አዲሱ የስጢፎ ዘፈን ከመለቀቁ በፊት ጆሮ የላድም ብዬ ነው። እኔ እኮ ምንድነው መንገድ ላይ ሰው የሚያፈጥብኝ አላለሁ። ቆንጆ መሆኔን ረሳዋለሁ። እኔ ደግሞ አንዳንዴ ኧረ ሰዎች ልብስ አልደርቅም አለኝ። ያለኝ አማራጭ በቃ እዚህ ላይ ማስጣት ነው። ምን ትላላችሁ? እቺን ስጋ ሰጠው ብሎ እኮ ሊያወራ ነው። አያፍርም እኮ እንደውም። ቆይ እስከነ ከንፈሩ ቦጭቄ ወሬውን እንዳያወራ ነው የማደርገው። እኔና ደጀኔ ቸግሮናል ባክህ። አንተ ትንጠራራለህ። እና እስቲ ንገሩን እስካሁን በህይወቱ የሰሩት መጥፎ ነገር ምንድነው? እንጀራ ሊጡስ ሰጋቱራ ጨምሬ ጋግሬ ሸጫቃለሁ። ዲቪ ደርሶኝ ወደ ኢትዮጵያ ልሄድ ነው። ክብር ላንተ ይሁን አምላኬ። ዳያብራክ የአዲስ አበባ ሴቶች ለምንድን ነው በጣም የሚወዱክ? ብር ካለሽ ሁሉም ይወድሻል። እኔ የምለው ወንድ ልጅ ከዝንጀሮ መለስ ካለ ለትዳር በቂ ነው ያልሽው ልጅ የታለሽ እየጠበቁሽ እኮ ነው። እንዴት ልጅ እንደሚወለድ ታውቂያለሽ? አዎ ከፈለክ ቤት ሄደላ ሳይክ። ኧረ አልፈልግም። ልደፍርኝ። እንዴት ሆነልህ የትላንቱ ትሬድ? ባክ እንዳሰብኩት አልነበር። ምን ነው ምን ተፈጠረ? I opened a buy but the market say goodbye. ጥሬ ስጋም ብላ። በጣም አሪፍ። አበላላችሁ ደስ አይልም። እንመልከት አንዳንድ ኮሜንቶች። አበላላችሁ ደስ አይልም። ወይኔ በላቸው ስልኬን በሉኝ። አባት ስልክ ይዘሃል? አንዴ ስልኬ ላይ ደውልልኝ። ሌባ አጭበርባራ ልትበላኝ ነው። ሰላም ቤተሰብ። የኔ ጌታ እንደዚህ ቢግፉትን አዲስ አበባ ውስጥ ስታየው ምን ተሰማ? እንኳን ደህና መጣ ወንድሜ። አሁን በመጨረሻ አከበሩኝ። የሀገር ውስጥ ዝነኛ ነኝ። ድሮ ጫካ ነበር የምኖረው። አሁን ቦሌ ነኝ። እውነተኛ ህይወቴ ገና ተጀመረ። ጫካውን እርሱት፣ አልመለስም። የአዲስ አበባ ሴቶች ደስ ይሉኛል። ይቅርታ እጄን አልተጠቀምኩም፣ ግን ቅጠል ነበር የምበላው። አሁን ፍርፍር ነው የምበላው። ፍርፍር ጫካ ውስጥ ሀበሻ ምግብ ቤት ካልከፈተ ያቺ ድሮ አብራችሁ ጥግ ላይ ትቀመጥ የነበረችው ልጅ አሁን የት ሆና ነው? ምን ነካው? እድሉን አባከነ። ወንድሞቼ ቲክቶክ ስትመለከቱ ከርማችሁ የደሞዝ ቀን ሲመጣ አትደናገጡ። የት ነህ ልጄ? ስልኬን ተሰርቄያለሁ። ሌባው ሄዷል። ሳምሰንግ S26 ነበር። ፕሌኑ ላይ ትንሽ ችግር ስለተፈጠረ ሁላችሁም ውረዱ። ጆን ዳንኤል ከእስር ቤት ካልተፈታ አንወርድም። This is unbelievable. I'm standing here in downtown Addis Ababa where for the first time in recorded history it's actually snowing. እኔ እግር በእግር ነኝ። ይህ ከዚህ በፊት አትየትም። በኢትዮጵያ በመጀመሪያ ጊዜ በረዶ ነው። በመጀመሪያ ጊዜ wow, I've never seen this before. ጀመረኮ ቀጥል። እሺ እንዴት ናችሁ? ኢትስ ዮር ቦይ ጎሪላ። ዛሬ ደግሞ አጠር ያለ መልእክት አለኝ። እኔን ማስታወቂያ ማሰራት የምትፈልጉ ቶሎ ዲኤም አድርጉኝ። የእውነቴን ነው። ይሄ ድል እንዳያመልጣችሁ አሁኑኑ አናግሩኝ። የፍየል በየመታየትም ባለበት ዋጋው ይዝብኝ ራ ወንድሜ አንተ በሰርፕነህና ዋጋ ታነሳለህ። የፍየል በስጳ ይራመዳል አባት። እንደ ጀሞ ልጆች አራዳ የሚባል የለም። ማንንም መጠየቅ ትችላለህ። እዚህ ያለው ነፋስ በጣም እየጠነከረ ነው። እናም አንድ ቤተሰብ በድንጋጤ ቤታቸውን ለቀው ሲወጡ አያታቸውን የዘነጉ ይመስላል። እርዱኝ ባካችሁ እርዱኝ። በጣም ነው ደስ ያለኝ። ተገላገልኩ። ብታምንም ባታምንም አንድ ቀን ነው ክላስ የገባሁት። ደግሞ thanks for ChatGPT። ሰሞኑን ከተማችን አዲስ አበባ ላይ አስደንጋጭ ነገር ተፈጥሯል። የተለያዩ ዝንጀሮችና እንስሳቶች መጥተዋል። ሁሉንም ኢንተርቪው እናደርጋለን። ስሚ ብር የሌለውን ወንድ ምን ብለሽ ነው የምትጠሪው? እኔ አላቅም። አትጠሪው። ማዘር ጓደኞቹ ሁሉም ሶደሬ ለመዋኘት እየሄዱ ነው። እርሷ አይሄዱም እንዴ? አረ እኔ አልሄድም፣ ፔሪድ ላይ ነኝ። የኑሮ ውድነቱን እንዴት ያዩታል? አካካም የሆነ መንግስት ይሄው እቁብ ደርሶኝ እንቁላል እየገዛው ነው።
ማዘር ለዘረኝነት የማይመች አንድ ሰው ይንገሩኝ እስኪ። ኃይሌ ነው ስሙ። ትግሬ አወራሩ፣ ጎጃሜ ትውልዱ፣ ኦሮሞ ስራው የጉራጌ ይላል። እንጀራ 30 ብር ነው። ምን አይነት ቀልድ ነው ይሄ? ወደ ጫካዬ ልመለስ። ሰላም እንዴት ናችሁ? አሁን አዲስ አበባ ውስጥ ነኝ፣ ግን ሰዎች ሊበሉኝ ስለሆነ ወደ ጫካ ልመለስ ነው። እናንተ ጅብ ትበላላችሁ። ማዘር በህይወታችን ባይገጥመን ብለው የሚመኙልን ነገር ካለ? ልጄ ተቅማጥ ይዞሽ ፈስሽ ከመምጣት ፈጣሪ ይጠብቅሽ። ምን ሆነ ነው ባክሽ? ዘፈን ሳዳምጥ የስጢፎ ዘፈን አምልጦ ገባብኝ።